በምን ገንዘባችን እንጠቀም ነው? ማሚ ላስረዳሽ። ይሄን ያልተናንቀላል ማለት ነው። በጣም ከባድ ነው። እኔ ልጅ ምን ሆነ ነው? አላቅም። አንቺ ደግሞ ምን ነከስት ቁጭ ማለት ግራ አጋባችኝ እኮ። አረው አንተ ዝም በል አትንበጫበጭ። በታይ ነው እንዴ? ዝም በል ማሚ አትበለኝ። ማም ተቀር እና ደግሞ ልጇን አስወጣጣላለች እንዴ? እንዴት ነው አንቺ እንደሰው ማሰብ የተሳነሽ? ልጅነት የሚለውን በጣም ነው የምወደው። ፋራ እኔም ፋራ እዛው ወደዛው ለብቻ ለምን እኔ እዚህ እጠብቃለሁ። ምን ይሻለኛል እንዴ? ልጅ ምን ላድርገው? አሁን ግን ደህና ነህ? እንኳንም አንተ ያሰብከው ተሳካ። ለመሆኑ ማታ ምን እንደሰራ ወቀዋል? ወይኔ ደደብነት ያውን የቆጨኝ። ይቅርታ አድርገልኛል አላደረክልኝም? እኔ ይቅርታ ማድረግ ከአባቴ ነው የተማርኩት። አሚንዬ ቤቱን ግን ወደሽዋል? እዚህ አካባቢ ቤት መከራየት ፈልጌ ነበርና እንድታፋልገኝ ነው። አባዬን እየጠራችሁት ነው እንዴ? ወጣኩ ኋላ እየዘፈንለት ነው እንዴ? እንደው እናንተ ሰዎች ሞሮ ናችሁ እንዴ? በመንገድሽ የሚገቡ ሁሉ ያንቺ እንቅፋቶች ናቸው። አቶ በላይ መሬቱን የሚሸጥ ከሆነ እንደው ሌላው ቢያድም እኔ እናንተ ላይ አደማለሁ። አንተ ለውስጥ መንገር ያለብህ ከክፋትና ከተንኮል የጸዳ አእምሮ እንዲኖርህ ማድረግ ነው። ምን እያየሽ ነው? ምስኪው እኮ ነው የምልሽ። ምን የሚታይ ነገር አለ ግን አይካለሁ? እኔ እንጂ እንዴት ነው የሚታይ ነገር የሌለኝ? እስኪ ንገረኝ። ምን ዳዊት እጫወትክብኝ። ምን አጠፋው? ታሪኬንና መሬቴን አሳልፌ አልሰጥም። እንደዚህ እንዳያስኮካ እንደዚህ እንዳለ በጠበጠ ደሞ አደራ እንዳጠጣ። ለምን ነው እንደዚህ አጣልፈህና አቻክሎ የጠራኝ? አላቅም። ነጭ ፈረስ ላይ ሆኜ እየጋለብኩ ውይ እኔ በቃ መሞት። ትዕግስቴን አትፈታተሪ። በፈታተን ምን ታመጣለህ? ማልፈልገውን ነገር እንዳደርግ አታስገድደኝ። እንዴት ነው ቤቱ አለ አይደል? ከማዘረጋ ቤቱን ሸጠና ገዛ። ይሄ ቤት ተሽጦ ድርሻዬን እፈልጋለሁ። ባጣ ባጃጅ አላት። አንተ አታጣም እንጂ እንዴት ታጣለህ? ከዚህ በኋላ እንዳይንቶሪ እንዳታወራ ታውቃለህ። እኔ የማይሆን ሀሳብ ሲነሳ እረበሻለሁ። ደግሞ ስረበሽ የሚታየኝ ሽጉጥ። አረ እኔ አንስቻለሁ አባቴ። እኔ ከነመፈጠሩም ረስቻለሁ ቤቱ። አይ ስነ ስርዓት። በህልውናዬም አትምጣ። በህልውናዬ ለሚመጣ ሰው ደስ አይለኝም። አንተም በቅርሴ አትምጣ። ደግሞ እሷ ጋር ቅርሴ ታይሰፈር ያለችው አላላ ማራመነሽ ነው። በቃ ይሄን ጥቁርማ አውልቂ፣ ልብስ ቀይሪ። እሺ እንደዚህ አትሆኝ። እሺ ለክፍት የስራ ቦታ ለመወዳደር ነበር። ከዚህ በፊት እንታወቃለን? እኔ እንጃ። እኔ ግን በጣም እድለኛ ነኝ በተቸገርኩ ሰዓት እሷን በማግኘት። እንዴት እንደሚሳካል ባለ ትዳር መሆኔን ረሳው እንዴ? ስላወኩ ደስ ብሎኛል። ማርካር ምንድን ነው?
ማታ እኮ ስደውል አታነሳ። ሰሞኑ ከራሴ ጋር አይደለም ያለው። ምን አድርግ ልዑል? ይሄ ሁሉ ነገር ስለምን እንደሆነ አልገባህም አይደል? ይህን ሰውዬ ግን ምን ልታደርጊው ነው ሀሳብሽ? ልዑል 500 ሺህ ብር። ይህን ገንዘብ ለማግኘት የግድ አንድ የሆነ መንገድ መኖር አለበት። አባቴ ከቸገረው እኔ ጋር ይመጣል። ለ3 ዓመታት የአእምሮ ህሙማን ማቆያ ገብተውታል። እህት ነበረቻት እያልከኝ ነው? አዎ ማናን ትባላለች። ምን አባሽ ነው ቤት ውስጥ ምስል እየተኛት ነው እንዴ ልዑል? ምንድነው የምታወራው? ነገሮች ለምን እንደዚህ እንደተደበላለቁ አላውቅም። ያቺ ባባ አፈር ልሳ ተነስታ ሁሉም ነገር አበላሸችው። ሰምኛለሽ? ወይ በእናት እኔ ጊዜ የለኝም። ልዑል ቀላል ነገር ውስጥ እኮ አይደለም የገባው። ሳምራዊት የጠጣችው ጭማቂ ተመርዞ ነበር። ቀልደኛ ነሽ ልበል? በወሬ ብቻ ልታጽናናኝ እየሞከርክ ነው? በሽተኛለሁ ሴት ወደ ኑሯችን ስትገባ ዝም ነበር ያልከው። ሁሉ ነገር የነበረችው እህቴን የነጠቀኝ እሷ የሞተችው ሞት ይገባ። ልጄ ስጡኝ እንጂ አሁንም እኮ አልኩሽ አይደል እንዴ? ወንድሜ ከእስር ቤት ከወጣ በኋላ ሁሉ ነገር ሰላም መስሎኝ ነበር። በተለይ ደግሞ እኛ ቤት አንቺን አምጥቶ ሲያስተዋውቅሽ የተሰማኝ ደስታ ወደር አልነበረውም። ግን በቃ ምን ያደርጋል፣ ሁሉም ህልም ሆነ። ምን እያልክ ነው? እየቀለድክ ከሆነ እኔ በእቴ ጉዳይ ቀልድ አላውቅም። እንዳትቆይ እና ቁጭ ብለህ የምናወራው ነገር አለ። በምን ጉዳይ? በእቴ ጉዳይ። ና ይስማ ብትርጥሩ ዝም በይ። አባት ባክራኔ ሰከስ ደውለኝ በእናት። እህቴ ሞታ የቤተሰቦቼን አይን ማየት አልችልም። ዳዋ ምርጥ ያራዳች በልበላ ቢሉ በልበላ እንዳይመስል እጁ ማር ቤተ መንግስት መግባት ይችላል። ፖለቲካ ስለማይወድ ከልጄና ከሚስቴ ጋር የሚያገናኝ ትልቁ ድልድይ ይሄ ስራ ነው። ይሄማ ፍቅር አይደለም፣ የሆነ ነገር አስነክታው ነው። ራቁቴ ከነ መለመላይ ታገኘል። በቃ የኔ ምስል ወስደሽ ዳወቃ ለጥፍ ማድረግ እኮ ፎቶሾፕ በይ። ስራውን ነገ መጀመር እንችላለን። አቻዩ አቶ መንግስቱ ይባላል። በሰላም ሀገር ታጀበው የሚሄዱትና ለወንድሙ ያልተመለሰ አንተን አይመለስ። ቃል እኔና አንቺን ለማገናኘት የተፈጠረች ድልድይ ናት። እንዴት አይነት ጥሩ ልጅ መሰለሽ። ሰርጋችሁን የአብርሃምና የሳራ ያድርግላችሁ።
ኬና ምን ሆነ ነው? በእናትህ ንገረው፣ ራሱን ያስተካክል። ለመጀመሪያ ጊዜ ሴት ሲቀርብ አንችል ነው። ብቻህን ነበር ላዋራ የፈለኩት። የዛችን የምስኪን እናት እውነቷን ስማት። መድኃኒት መውሰድ አቁሜያለሁ። ምንም አይነት አሉባልታ መስማት አልፈልግም። ድንቁ አልመጣም እንዴ? በጣም ይቅርታ። ካደጋው በኋላ አንቺ ማይታችን ብሩክ አንተ ሙጣ። እንዴት ነው ይሄንን ነገር ከዚህ በፊት መረዳት ያልቻልኩት? እንደዚህ መስራ ይዘልኛል። ከቷ ባል ጋር የተኛች ባለጌ። እኔ እኮ ወጋ ሳይኝ አልኩሽ እንጂ ሄደሽ ተሳዳሚ አላልኩሽ። አክሲዮን የሚገዙትን ሰዎች ቀጠሮ የቀየርኩ ለምንድን ነው? ማን ስለሆንክ ነው? ምን አንቺ በትኖር ይቀል ነበር። ነፍሰ ጡር እንደሆንሽ አታውቂም እንዴ? እኔ ለመሞት ነው የመጣሁት፣ ግን ከመሞቴ በፊት እማዬ መባል ፈለግኩ። እማ በጦርነት ስም አይደለም እንዴ ስንቱ ጀግና በየጥሻው ወድቆ የቀረው? ይሄ አፋ አንድ ቀን ያስበላናል። ራስህን አደጋ ላይ መጣል አይሆንም። እኔና ጓደኛዬ ወታደሮች በዚህ ሁኔታ እንዴት ብዬ ነው ተረጋግቼ ስራዬን የምሰራው? ምን ነው ልታባረር ይፈልግ? እኔ ከዚህ በኋላ ያንተ መሆን አልችልም። መጪው ጊዜ የሚለካው ዛሬ በሰራው ስህተትና ትክክል ነው። የነበርንበትን ረሳ መሰለኝ። በጣም አባባሽ እኮ። ለሁላችንም ሰላም ነው የሚበጀው። አዎ እውነት። ንገረኝ፣ የትኛው እምነት ነው? መኖር ነው ካለው በህይወት አለ። አሁን የሚንቀሳቀሰው ሰውነቴ ብቻ። በጣም ነበር የሚያፈቅራት። አንድ መጥፎ ዜና ነው የሰማሁት። እሱ ነው እንደዚህ እንድትሆን ያደረገ። አሁን እኮ ራሳችንን ሞታችንን የጠራን እየሞትን ያለ። እርግጠኛ የሆነ መረጃ አለ? ከፈቀድክልኝ ደግሞ ነገ ቤት መግባት እችላለሁ። ነቃቤ አግኝቻችኋለሁ ብቻ። እንዴት ለምን እንዳገኛት ላስታውስ። ግን አንድ ነገር ልታደርግልኝ እፈልጋለሁ። እንደተለመደው ፍቺ ጠየቀችህ? አልገባኝም። ዋጋዬን ማርከሽ አታርግብኝ። ምን ነው በሞተው ቤት ነው ኃጢአታችን የጋራችን። ይሄ ክደት ወይስ እኔ ራሴ በሚሄድበት መንገድ ላትገኝ? አልሄድም አልኩሽ፣ አልሄድም። አስቸኳይ ጉዳይ የማወራ ነገር አለ። አሁኑኑ ና። ይስማኛ። ምን ያመጣል? ሌላ ምን ያዝ? ወይኛ ሙት ብለን ነው እንዴ? አትሳሳት። ራሴን አጥፋለሁ። እሺ ምን ላድርግልሽ? ምንም ይቀር ነገር ደህና አደርሽ ልጄ። ዛሬ ደግሞ ውብ ሆነሻል። ከመቼ ነው ሁሉም ነገር የተገለጠልኝ? ምንድነው እንደዚህ የምትኳትተው? ትካይ ምን ስበታይኛል? መልስልኛ። ፖሊስ ጣቢያ ነው ወጣው። ማለገር ምን ማን የደወለው? ውጣ! የሰው ፊት ገርፎኛ ያመጣሁትን ብል አምጣ ነው ምን? ማንም ወንድ የኔን ሰውነት መንካት አይችልም። እሺ አርፈሽ ተኝ፣ አትጨማለቂ። ምን ሆነሃል? አልመጣችም እንዴ? ውጭ ወጣሁ የለችም። ወይ እንደዚህ አይነት ነገር እንዴት ሊፈጠር ይችላል? የሰጠት መምጣት የታወቀ ነው። ገባሽ? ረጋ ሰከን ቶቶ አንተ አሁን ሰከን ብለን የምናስብበት ጊዜ ላይ አይደለም። Thank you.